ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። እስከ 2000 ብር የሚደርስን የቅጥር ገቢ ከግብር ነፃ ለማድረግ የሚያስችል ረቂቅ አዋጅ መዘጋጀቱ ተነግሯል። ገንዘብ ሚኒስቴር ሰኞ ሰኔ 2 ቀን 2017 ዓ.ም ለ9 ዓመታት የቆየውን የገቢ ግብር አዋጅ ለማሻሻል ከተለያዩ ተቋማት ጋር ውይይት አከናውኗል። የገንዘብ ሚኒስቴር የታክስ ዳይሬክተር አቶ ሙላይ ወልዱ የቀረበውን የገቢ ግብር አዋጅ በተመለከተ በሰጡት ማብራሪያ በማሻሻያ ረቂቁ ከገቢ ግብር ነፃ እንዲሆኑ 3 አማራጮች መቅረባቸውንና በዚህ መሰረት ከ1200 እስከ 2000 ብር ዝቅተኛ የደሞዝ መነሻ ወለል ናቸውም ተብሏል። በስራ ላይ ባለው አዋጅ ከግብር ነፃ የሆነው የቅጥር ገቢ 600 ብር ነው። በመድረኩ የተገኙ አካላት በሰጡት አስተያየት መንግስት ከ9 ዓመት በፊት ስራ ላይ የዋለውን አዋጅ ሲያዘጋጅ ከቅጥር ይገኝ የነበረው ገቢ የመግዛት አቅም ከአሁኑ ወቅት ጋር ሲወዳደር የወረደ በመሆኑ አዋጁ ሲሻሻል የሰራተኛውን የኑሮ ሁኔታ ያገናዘበ እንዲሆን ጠይቀዋል። በነዳጅና የነዳጅ ምርቶች ላይ የ15 በመቶ ተጨማሪ እሴት ታክስ ወይም ቫት ለመጣል መታቀዱ ተሰማ። የፌዴራል መንግስት የ2018 ረቂቅ በጀት ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱንም ሸገር ሬዲዮ ዘግቧል። ከዚህ ቀደም በጥቂት ሳምንታት ውስጥ መንግስት ለነዳጅ የሚያደርገውን ድጎማ ሙሉ በሙሉ እንደሚያነሳ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ መግለጻቸውን መዘገባችን ይታወሳል። ከመጪው ሐምሌ ወር ጀምሮም ድጎማው ሙሉ በሙሉ ሊነሳ እንደሚችል ተሰምቷል። ወደ ቀያችን መልሱን የሚል መፈክር የያዙ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው መግባታቸው ተሰምቷል። ዛሬ ረቡዕ ከማለዳ ጀምሮ ሰላማዊ ሰልፍ ያካሄዱ ተፈናቃዮች 4 ክረምቶችን በመጠለያዎች ማሳለፋቸውን በማንሳት ለአምስተኛ ጊዜ መድገም የለብንም ሲሉም ተደምጠዋል። በፕሬዝዳንቱ ጽህፈት ቤት ግቢ አካባቢ ሲካሄድ የነበረው ሰልፍ ምላሽ አልተሰጠውም በሚልም ሰልፈኞች ግቢውን ጥሰው መግባታቸው ተነግሯል። ጥያቄያችን ምላሽ ካላገኘ ግቢውን ለቀን አንወጣም ማለታቸውንም የጀርመን ድምጽ ዘግቧል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የ8ኛ ክፍል ብሔራዊ ፈተናን ሲያስጀምሩ መዋላቸውን የክልሉ ቴሌቪዥን ዘግቧል። የቶጎ ፕሬዝዳንት ፌሬ ናሲንጊቤ ያለ ገደብ በስልጣን ላይ እንዲቆዩ የሚያስችል ድንጋጌ በህገ መንግስቱ ላይ እንዲካተት አድርገዋል በሚል ተቃውሞ ገጠማቸው። ከ25 ያላነሱ ተቃዋሚዎች በዚህ ጉዳይ ለእስር መዳረጋቸውም ተሰምቷል። ከአባታቸው ሞት በኋላ ስልጣን ተረክበው ላለፉት 20 ዓመታት ቶጎን እየመሩ የሚገኙት ፕሬዝዳንቱ ባለፈው ግንቦት ወር የሀገሪቱ የሚኒስትሮች ምክር ቤት ፕሬዝዳንት ሆነው በፓርላማ ፊት ቃለ መሐላ ፈጽመዋል። ይህ ስልጣን በግልጽ የተቀመጠ የጊዜ ገደብ የሌለው መሆኑ ፕሬዝዳንቱ ያለ ገደብ በስልጣን ላይ ለመቆየት የፈጠሩት ዘዴ ነው በሚል እያስተቻቸው መሆኑንም አፍሪካ ኒውስ ዘግቧል። ከ15 ዓመት በታች በሆኑ ህፃናት ላይ የማህበራዊ ሚዲያ ገደብ ሊጣል እንደሚገባ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሳሰቡ። በፈረንሳይ የ14 ዓመት አዳጊ ህፃን የትምህርት ቤቱ ሰራተኛን በስለት ወቅቶ መግደሉ ከተሰማ በኋላ ንግግር ያደረጉት ማክሮን የአውሮፓ ህብረት የህፃናትን የማህበራዊ ሚዲያ አጠቃቀም አስመልክቶ ገደብ ሊያስቀምጥ ይገባል ብለዋል። በቀጣዮቹ ወራት ውስጥ ህብረቱ ይህንን ያደርጋል ብለን እንጠብቃለን ያሉት ፕሬዝዳንቱ ህብረቱ ይህንን ማድረግ የማይችል ከሆነ ግን ፈረንሳይ በራሷ ገደብ እንደምትጥል መናገራቸውን ሮይተርስ ዘግቧል።